በኢንዱስትሪና ኢንቨስትመንት ዘርፉ የተጀመሩ የልማት ስራዎችን አጠናክሮ ለማስቀጠል ቅድሚያ ዘላቂ ሰላምን ማረጋገጥ እንደሚገባ የሰሜን ጎንደር ዞን አስተዳደር ገለጸ። ኢትዮጵያ ታምርት እኛ ምንሸምት በሚል መሪ ሐሳብ ዞናዊ የኢንዱስትሪና ኢንቨስትመንት መድረክም ተካሂዷል። ደረጀ ደርበው ተጨማሪ ዘገባ አለው። በኢንዱስትሪና ኢንቨስትመንት ዘርፉ የተጀመሩ የልማት ስራዎችን አጠናክሮ ለማስቀጠል ቅድሚያ ዘላቂ ሰላምን ማረጋገጥ ይገባል። የሰሜን ጎንደር ዞን ኢንዱስትሪና ኢንቨስትመንት መምሪያ ኢትዮጵያ ታምርት እኛ ምንሸምት በሚል መሪ ሐሳብ ዞናዊ የኢንዱስትሪና ኢንቨስትመንት መድረክ አካሂዷል። የመድረኩ ተሳታፊዎች እንደሚሉት ለወጣቶች የሥራ ዕድል ለመፍጠርና በሀገር ውስጥ ምርት ራስን ለመቻል የኢንዱስትሪና ኢንቨስትመንት ልማት ስራዎች የማይተካ ሚና እንዳላቸው ሳሉ ኢንዱስትሪ ለሀገር እድገት ነው። እኛም በዚሁ ተሰማርተን እየሰራን እንገኛለን። አስተዋጽኦ ብዙ ነገር አላቸው። ተኪ ምርታው ለምሳሌ ሙልኬት ከባህር ዳር ብዙ ጊዜ ይጫን ነበር። እኛ እዚህ ያርገነው የእግረኛ መንገድን አምርተን አስረክበን ተሰርቶበታል። ብዙ ነገሮችን ምርት እያቀረብን ነው። በዘርፉ ሁለንተናዊ ተጠቃሚነትን ለማጎልበት ቅድሚያ የጸና ሰላም ማምጣት ተገቢ ነው የሚሉት የሰሜን ጎንደር ዞን ምክትል አስተዳዳሪና የንግድና ገበያ ልማት መምሪያ ኃላፊ ቢምራው ካሳ በኢንዱስትሪና ኢንቨስትመንት ዘርፉ የተጀመሩ የልማት ስራዎችን አጠናክሮ ማስቀጠል ይገባል ይላሉ። እንዲህ ስለ ልማት ምን እንነጋገረው አሁን ያለውን አንጻራዊ ሰላም ዘላቂ አርገን መቀጠል ከቻልን አርሶ አደራችንን ባንድ ቀልቡ ወደ ምርቱ የሚገባበት ባለሀብቶቻችንን ባንድ ቀልባቸው ወደ ምርት የሚገቡበት ወደ ስራ የሚመለሱበት ሁኔታ እንዲፈጠር ሁላችንም የበኩላችን በመወጣት ሰላም ላይ የምናደርገውን ርብርብ አጠናክረን ልንቀጥል ይገባል። በአካባቢው ባሉ ወረዳዎችና ከተማ አስተዳደሮች የኢንዱስትሪና ኢንቨስትመንት ዘርፉን ለማነቃቃትና ወደ አምራችነት እንዲገቡ ለማስቻል እየተሰራ መሆኑን የገለጹት የዞኑ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ጌታቸው ዘነበ ናቸው። በዞናችን በአምራች ኢንዱስትሪ ዘርፍ ብቻ ከ65 በላይ ፕሮጀክቶች በተለያየ አፈጻጸም ደረጃ ያሉ ሲሆን ደባርቅ ከተማ ብቻ 41 ፕሮጀክቶች ይገኛሉ። በማምረት ላይ ያሉ 93 አነስተኛና 8 መካከለኛ አምራች ኢንዱስትሪዎች ያሉን ሲሆን በዚህ ዓመት ዛሬ በዚህ መልኩ ያስመረቅነው ዱቄት ፋብሪካ ጨምሮ 4 አምራች ኢንዱስትሪዎችን ወደ ምርት ማስገባት ተችሏል። በተለያየ አፈጻጸም ደረጃ ያሉ ፕሮጀክቶች ወደ ተጨባጭ ስራ እንዲገቡና ባለሀብቶች በዚህ ዘርፍ እንዲሰማሩ የባለድርሻ አካላትን ቅንጅትና ተሳትፎ ማጠናከርና ማሳደግ እንዲሁም በዘርፉ ምቹ ሁኔታ መፍጠር ከሁላችንም የሚጠበቅ ይሆናል። በእለቱም ከ100 ሚሊዮን ብር በላይ በሆነ ወጪ የተገነባው የአድናበጄ ዱቄት ፋብሪካ በይፋ ተመርቆ ስራ ጀምሯል።